ቆይ አንቺ እዚህ ምን እያደረግሽ ነው? ቆይ አንተ ምን ባለጌ ሰው ነህ? ቆይ ልግደልህ ወይስ ልናገር? ተረጋጊ፣ ተረጋጊ። ቆይ አዳምጪኝ፣ ተረጋጊ። በጣም ከባድ ነገር ውስጥ ነው። ከባድ ችግር ነው ያጋጠመኝ። ተረጋጊ። ላገኝ እንዴ ቆይ እሺ፣ አንቺ ራስሽ ለምን ጠፋሽ? በየትኛውም መንገድ በቃ በየትኛውም መንገድ እኮ ልገኛልክ። ያለኝ አማራጭ ደግሞ ይሄ ብቻ ነው። ቆይ ትንሽ ምን አድርጌህ ነው? ምን አደረግኩክ? ቆይ ለምንድን ነው እንደዚህ የምታደርገኝ? ይኸውልሽ ፍቅር፣ ገና ብዙ ማብራራልሽ ነገሮች አሉ። አሁን ግን ከዚህ መሄድ አለብን። እባክሽን አዳምጪ፣ እባክሽ፣ እባክሽን ድምፅሽን ቀንሺ፣ እባክሽ። ሰላም ወዶችዬ እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ያን ቤተሰቦች ቪዲዮውን ሰብስክራይብ፣ ላይክ እያደረጋችሁ እና ዛሬ ደግሞ በእንግዳ ተከታታይ ድራማ መጥቼላችኋለሁ። ያው እንደምታዩት ቴዲና ፍቅረኛው በጣም ተፋጠዋል። ትክክለኛ እርምጃ፣ ትክክለኛ ውሳኔ ነው የወሰነችው። ምክንያቱም ያው እሱ መሲን እዛ ጋር አስቀምጠው በዚችም ህይወት በዛችም ህይወት እየቀለደ ነውና ያለው ልጅቷ በሚገባ ትክክለኛ ውሳኔ አፋጣ ይዘዋለች። እየተነጋገሩ ነው። ቴዲ መሲ እንዳትሰማበት አፏንም በማፈን እባክሽን ከዚህ አካባቢ እንሂድ እያለ ቢገፈትራትም ቢመነጭቃትም እሷ ግን ወይ ፈንክች እዝቹ ቤትህ መነጋገር አለብን፣ ለምን ነው ከዚህ የምንሄደው ከዚህ የምንርቀው እያለች በጣም እንደምታዩት እየተሟገተችው ነው ያለችው። ቴዲ ግን መሲ እንዳትሰማበት ምንም እንዳልተፈጠረ ለማድረግ እየሞከረ ነው። እባክሽን እያለ እየባበላት ነው። እሷ ግን በጭራሽ አናደኸኛል ቴዲ ለምን እያለች በጣም በብስጭት ይዘዋለች። ያው እንደምንም ይዟት ሄዷል። በጣም ከባድ ነው። በጣም ልብ አንጠልጣይ ድራማ ሆኗል እና አዶኒም እዚህ ጋር ኤልሹን ትክክለኛውን ነገር እየነገራት ነው። ዛሬ ሁሉም ትክክለኛ ውሳኔውን እያገኘ ነው። ምክንያቱም ኤልሹን በጣም አዶኒን አፍቅረዋለች። አዶኒንም ወንድሟ አይሆንም ብሎ ቤሉል አስጠንቅቆታል። ከሷ መራቅ አለብህ፣ ኤልሹ መጎዳት የለባትም፣ በቃ እራቃት፣ ከእህቴ እራቅ እያለ በተደጋጋሚ ስላስጠነቀቀው ግዴታ ለኤልሹ እንደዚህ ብሎኛል ቤሉል ማለት አይጠበቅበትም። ግን በቃ እኔ ላንቺ አልመጥንሽም፣ እኔ እህቴ እንጂ ፍቅረኛሽ ልሆን አልችልም፣ ወንድምሽ እንጂ እኔ ፍቅረኛሽ ልሆን አልችልም እያለ ትክክለኛውን ነገር እየነገራት ነው። እሷ ደግሞ በቃ ውጣልኝ፣ ክፍሌ ለቀህ ውጣልኝ፣ ምንም ነገር መስማት አልፈልግም እያለች ክፍሏን ለቀው እንዲወጣላት እየጠየቀችው ነው። በጥፊም መታችው። አንተ አይደለህም ባለጌዋ እኔ ነኝ አለች። አዶኒም የራስ ጉዳይ ብሎ በርዘግቶ ወጥቷል። ኤልሹ ግን ለማልቀስ ሞከረች፣ ግን አላለቅስም። ለምን ነው ማለቅሰው ብላ ራሷን ኮንትሮል አድርጋ ተቀምጣለች። ምክንያቱም በቃ ምንም ጭራሽ በፍቅር እንደማይሄዱ ትክክለኛውን ነገር ነው ዛሬ የነገራት። ያው ቁርጧን አወቀች ማለት ነው። በጣም ያሳዝናል የዛሬው ድራማ እና መሲና እህቷም እዚህ ጋር እየተጋተቱ ነው። መሲም ወንድሟ ውጪ ከዚህ ቤት፣ በቃ እዚህ ቤት ወጥተሻል፣ አልፈልጋችሁም ብለሽ ሄደሻል፣ ድጋሜ ለምን ትመለሻለሽ ወደ ህይወታችን ወደ ቤታችን ብሎ ለመሲም ቁርጧን ተነግሯታል። እህቷም ብትለምነው በጭራሽ ብሎ ኑኑንም በጣም እንትን ብሏታል። ኑኑ ግን ተከትላት ወጥታ እያለቀሰች እቴ ምን ሆነሽ ነው? ምንድን ነው የሆንሽው? እባክሽን ተመለሽ፣ ተይ ወንድሜን ምናምን ብትላት በጭራሽ አልቻት። መሲ ብቻሽን በዚህ በምሽት አትሄጂም፣ እኔ አብሬሽ ሄዳለሁ፣ አብሬሽ ነው የምሄደው ብትላትም በጭራሽ አይሆንም እህቴ አንቺ ተመለሺ፣ እኔ ሄዳለሁ አለቻት። በዚህ በምሽት ስትላት ምንም ችግር የለም ሂጂ፣ ለምን ባልሽ አይቀበልሽም ስትላትም ያው መሲ ምንም ነገር አልነገረቻትም ለኑኑም ሁሉን ነገር ቀለል አድርጋ ችግር የለውም እኔ ሄዳለሁ እህቴ አንቺ አትጨነቂ ግቢ ያለቻት። ኑኑ ግን በጣም ተጨንቃለች። በመሲ ጉዳይ በጣም በሀሳብ እንትን ብላለች። እናቷ ሁሉ ምን ሆነች ነው ልጄ እያለች በተደጋጋሚ እየጠየቀቻት ነው። ኑኑ ግን ሚስጥር ምንም ያወጣችው ነገር የለም። መሲ ጋር እዚህ ጋር እንደምታያቸው ተፋጠዋል። አትሄጂም ትሄጃለሽ ወይኔ ልሸኝሽ እያለቻት ነው። መሲ ግን ችግር የለውም በቃ እኔ ሄዳለሁ እቴ አንቺ ግቢ እያለቻት ነው። ኑኑም እያለቀሰች ነው። መሲ ያው በመጨረሻ እሄዳለሁ ብላ
ወደ ቤቷ ሄዳለች ማለት ነው። ኑኑም በጣም ተጨንቃ እዚህ በርጋ እንደምታዩት ቆማ በሀሳብ ተውጣለች። ምንም ማድረግ አይቻልም። መሲ በራሷ ፈቃድ በራሷ ጊዜ ህይወቷን አበላሽታለች። ከባድ ነው በጣም። ኑኑ ሁሉን ነገር ተረድታለች። ጠዋት ማታ እያለቀሰች ነው ያለችው። አሁንም በጣም አዝናለች፣ እያለቀሰች ነው። ግን መሲ በጣም ምንም ያህል ምንም ነገር ቢደርስባትም ምንም ነገር እንዳልተፈጠረ ነው ለእህቷም ስታሳየት የነበረው። ምክንያቱም ለእህቷ ብትነግራት ብዙ ነገሮች ሊበለሻሹም ይችላሉ። መሲ ግን ሁሉን ነገር በብልጠት ራሷ እንደገባችበት መወጣት ነው የምትፈልገው። ያው እያሳየችን ነው፣ ደስ ይላል። አቶ ቴዲ ደግሞ እዚህ ጋር መሲ ስትቀርበት እየተንኮባለለ ስልኩን እየነካካ ነው። የት ሄዳ ነው ምንድን ነው እያለ በጣም እየደወለ ነው ያለው። መሲ ስልኳንም አትመልስም፣ እሱም ይደውላል። ምንድን ነው የት ሄዳ ነው ምን ሆናለች እያለ ነው። መሲም ያው ብትሄድም ወንድሟ ስላልተቀበላት ወደ እሱ ጋር ሳትፈልግ እየተመለሰች ነው ያለችው። ምክንያቱም ወንድሟም ያው በጭራሽ ብሎ ቀይ መስመር አስመሮባታል። ቴዲም ያው እንግዲህ ንዴቱን ይዞ ስልኩን እየቀጠቀጠ ነው። ምክንያቱም እሱ ሲጀመርም ምንም ሲጨረስም መሲን አይወዳትም። ያው ለራሱ መጠቀሚያ ነው ያደረጋት። ኢንፎርሜሽን ታወጣብኛለች ብሎ ስለሚፈራ እንጂ ስለ እሷ መኖር አለመኖር ኬር ሰጥቶት አይደለም። ግን እየጠበቃት ነው። በጣም ያስፈራል። መሲ ወይኔ ስታሳዝን፣ ከዛም ከዚህም ከሁለቱም ውጭ ሆናለች። በጣም ጠንካራ ነች። ግን እሷ ብስል ስለሆነች ሁሉን ነገር ትወጣዋለች መስዬ። እሱ ግን ቴዲ ያው ሚስቱን መጨረሻ ማየት ሁላችንም ይናፍቀናል። መሲ ግን ሁሉን ነገር በውስጧ ይዛ ምንም እንዳልተፈጠረ አርጋ በብልጠት ቴዲ ላይ የሆነ ያሰበችው ነገር እንዳለ ለሁላችንም ግልጽ ነው። ምክንያቱም ዝምታዋ ያስፈራል። ነገሮችን በትኩረት እየተከታተለች ነው ያለችው። መሲ እየመታለች አንቺ የት ሄደሽ ነው ምናምን ብላ በጣም እየጮህባትና እየዛተባት ነው ያለው። መሲ ግን በቃ ዝም ብላ ቁጭ አለች። ያ ነገሮች እዛም ጋር እዚህም ጋር ድብልቅልቅ ብሎባታል። እዛም የጠበቃት ነገር ወንድሟ ያስፈራ ነበር። እዚህም እንደምናየው ቴዲ እየጮህባት ነው። የት ሄደሽ ነው አትመልሽልኝም? ለምን ነው ስልክሽን ስማ አታነሹ እያላት ነው። ቀጣዩን ደግሞ እናያለን። ቸር ሰንብቱ ውዶቼ።